ከልጅነቱ ጀምሮ ለባርሰሎና ለመጫወት እየተመኘ ነው ያደገው። የባርሰሎና ደጋፊ ሆኖ ነው ያደገው። ምክንያቱም ለሊዮኔል ሜሲ ባለው ከፍተኛ አድናቆት ምክንያት የሚል ዘገባ ይዞ ወጥቷል። ስለዚህ በቅርብ ጊዜ ብዙ ስሞች እየሰማን ነው። የተለያዩ የባርሰሎና ተጫዋቾችም በቅርብ ጊዜ ፔድሪ፣ ፓው ኩባርሲ፣ ፍራንኪ ዲዮንግ አይነት ተጫዋቾችም አልቫሬዝ እንዲመጣ እንፈልጋለን እያሉ በግልጽ በብዙሃን መገናኛዎች ይናገሩ ነበር። ያው የስፔን ክለቦች ምናልባት የእንግሊዝ ነገር ኳስ አይደል ብዙ የምንከታተል አንኮንቬንሽናል የሆነ የዝውውር አካሄድ አላቸው። እኔ ማስታውሰው ለምሳሌ ሴስክ ፋብሪጋዝን ከአርሰናል ለመውሰድ ይሞክሩ በነበረበት ጊዜ ታስታውሽ እንደሆነ 2010 የዓለም ዋንጫ የደቡብ አፍሪካ የዓለም ዋንጫ ከተጠናቀቀ በኋላ የባርሰሎና ተጫዋች ያልሆነ ሰው ሳይቀር እኮ ነው የባርሰሎና መለያ ያለበሰው ሴስክ ፋብሪጋዝ። ለምሳሌ ፔፔ ሬና የሊቨርፑል ግብ ጠባቂ ነበር። ልክ ነው፣ ላማሲያ ውስጥ ነው ያደገው። የባርሰሎና ተጫዋች ሆኖ ነው የጀመረው። ከዛ በኋላ አይ ቲንክ ወደ ቪያሪያል ሄደ። በኋላ ወደ ሊቨርፑል መጣ። ሊቨርፑል እዛው እንግሊዝ ውስጥ የአርሰናል ባላጋራ ነው እና ወሬው በሙሉ ሴስክ አሁን በቃ ወደ ባርሰሎና ላይ ነው በየአመቱ ነበር ይባል ነበር። ምክንያቱም ያው ካታላን ነው፣ ባርሰሎና አካዳሚ ውስጥ ነው ያደገው። ወደ ባርሰሎና አንድ ቀን መመለስ ይፈልግ እንደነበር ይታወቅ ነበር። ከዛ ምን ይደረጋል፣ ተጫዋቾቹ ይወጡና ክለቡ ብቻ አይደለም፣ ክለቡማ ያው የፊፋን ህግም በመፍራት የሌላ ክለብ ኮንትራት ያለውን ተጫዋች ማስፈረም እንፈልጋለን ማለት ብዙ ክለቦች ወደ ፊፋ ሄደው ሲከሱ ማየት የተለመደ አይደለም፣ ግን ያስከስሳል። ታፒንግ አፕ ይባላል። የሆነን ተጫዋች እንደው በደንቡ ምትሄጂ ከሆነ በህጉ ምትሄጂ ከሆነ መጀመሪያ የክለቡን ፍቃድ ማግኘት አለብሽ። እገሌ የሚባለውን የእናንተን ተጫዋች ማስፈረም እንፈልጋለን፣ ግን ከእናንተ ጋር ያለን ድርድር መስመር እስኪይዝ ድረስ ከተጫዋቹ ጋር መነጋገር እንፈልጋለን ይላሉ። እና ያ ክለብ ተጫዋቹን ለመሸጥ ፍቃደኛ ከሆነ ፍቃድ ይሰጣል። ኦኬ መነጋገር ትችላላችሁ ከተጫዋቹ ጋር። ደንቡ እንደዛ ነው፣ ግን ይህ ሁልጊዜ ይጣሳል እና ቴክኒኩ በጣም የተለያየ ነው። መጀመሪያ በአደባባይ እንዲነገር፣ በተጫዋቾች እንዲነገር፣ በብዙሃን መገናኛዎች እንዲነገር ይደረጋል። ከዛ አንዳንድ ጊዜ ክለቡ አለቅ ያለ በሚመስልበት ጊዜ ባርሰሎና አርዳ ቱራንን ከአትሌቲኮ ማድሪድም ሲያስፈርም ከዚህ በፊት አይተነዋል። ግሪዝማንንም ሲያስፈርም ከዚህ በፊት አይተነዋል። ተጫዋቾቹ ፐብሊክሊ እንዲናገሩ ለማድረግ ጫና ያደርጋል። ያኔ አትሌቲኮ ማድሪድ የግድ እጁ ይጠመዘዛል። በቃ ተጫዋቹ መቆየት አይፈልግም። ምርጫሽ ያኮረፈን ተጫዋች ይዞ መቆየት ነው፣ ካልሆነ ሸጦ ፕሪሚየሙን ዋጋ ማግኘትና ከዛ እንደገና ቡድኑ ሪቢልድ ማድረግ ነው። እና በድጋሚ ግን የአትሌቲኮ ማድሪድ አቋም ለፊፋ ኮምፕሌን እናቀርባለን የሚል ነው። ግሪዝማንም ላይ ተመሳሳይ ትሪክ አድርገዋል የሚል ከ2 ዓመት በፊት የአትሌቲክ ቢልባኦ ፕሬዚደንት ጆን ኡሪያርቴ የሚባሉት ዲየጎ ሲሞኔ የኒኮ ዊሊያምስን ለማስፈረም ጥረት ባደረጉበት ጊዜ ላሚን ያማል ራሱ ወጥቶ ይናገር ነበር። አብረን በክለብ እግር ኳስ እንድንጫወት ፈልጋለሁ ይላል። በእርግጥ ይህንን መከልከላት የተጫዋች አስተያየት ነው። ከዚህ ተጫዋች ጋር መጫወት ፈልጋለሁ ብሎ የመናገር መብት አለው። የነ ቢልባኦና የነ አትሌቲኮ ማድሪድ ቅሬታ ግን ክለብ ኦርኬስትሬትድ ነው፣ ባርሰሎና ነው ተጫዋቾቹን እንዲተናገሩ እያለ በቃ ተጫዋቹን ባለበት ክለብ አንሴትል እንዲያደርግ እንዳይረጋጋ ለማድረግ የሚሞክሩት። ይሄ ደግሞ የተለመደ ነው። ለምሳሌ አንዳንዴ ምን ያደርጉ ነበር፣ ክለቡ በቀጥታ የሻጩን ክለብ ይሁንታ ሳያገኝ ማነጋገር በፊፋ ስለሚያስቀጣ የሆነ ጊዜ ፓትሪክ ቪየራን ለማስፈረም የሚሞክሩ በነበረበት ጊዜ የሉዊስ ፊጎ ኤጀንት ነው ከቪየራ ጋር እንዲነጋገር ይደረግ የነበር። የሉዊስ ፊጎ ኤጀንት የሪያል ማድሪድ ተቀጣሪ አይደለም። ከሪያል ማድሪድ ጋር ግን በፊጎ ዝውውር ላይ አብሮ የመስራት ታሪክ ነበሩ እና ያንን ደንበኝነት በመጠቀም ከቪየራ ጋር እንዲነጋገር ይደረጋል። አሁን ፊፋ መቅጣት አይችልም። የሪያል ማድሪድ ኦፊሻል አይደለም፣ ዝም ብሎ ወኪል ነው፣ ኢንተርሚዲየሪ ነገር ሆኖ ሊሰራ ይችል ይሆናል። እንዲህ አይነት ቻናሎችን ይጠቀማሉ። እንደዚህ የሚያደርጉበት ጊዜ አለ። አንዳንድ ጊዜ ያው ሚዲያዎች ብዙ ዘገባዎች ያወጣሉ እና ተጫዋቹ አንሴትልድ እንዲሆንም በቃ ሁሊያን አልቫሬዝ ረብሾታል። ለዛ ነው የአርጀንቲና ብሔራዊ ቡድን ካምፕ ውስጥ ሊዮኔል ስካሎኒ ራሱ ደስተኛ አይደለም የተባለ። አሁን የአርጀንቲና ብሔራዊ ቡድን ካምፕ ዋንጫውን ዲፌንድ ማድረግ ላይ ማተኮር ነው ያለበት። አሁን ድንገት ሂስቴሪካል የሆነ ትልቅ ድራማ የፈጠረ የብሔራዊ ቡድኑን መንፈስ በመጠኑ ሊረብሽ የሚችል ነው፣ ተጫዋቹ ይህንን ማድረግ አልነበረበትም የሚል አቋም አለ። እንግዲህ አሰልጣኙ ቅሬታ በሆነ መንገድ ተቀባይነት ያለው ይመስለኛል። አሁን ብዙ ዘገባ እየወጣ ነው እና አትሌቲኮ ማድሪድን በኋላ ስቴትመንት አውጥቷል። ተጫዋቹ ሰልችቶታል ይሄ ዲፌንሲቭ እግር ኳስ መጫወት ተብሏል። በአትሌቲኮ ማድሪድ በዲየጎ ሲሞኔ ጫወቱስ መጀመሪያ ምን ብሎ እንዳሳመነው አላውቅም። ሌላ አይነት አጫወት ምን እንጫወተው ነው ብሎ ቃል ገብቶለት ምናልባት ከኤክስፔክቴሽኑ ውጭ የሆነ የበለጠ ዲፌንሲቭ አጫወት ተጫውቶ እንደሆነ አላውቅም። ግን
በቅርብ ጊዜ ብዙ ትኩረት ያገኘ ነው የዓለም ዋንጫው እየተደረገ ጎን ለጎን ግን በስፔንም በአርጀንቲና ብዙሃን መገናኛዎች በኩል ዝውውሩ ይፈጸም እንደሆነ ብዙ እየተወራ ነው እና ሁለቱ ክለቦች ውስጥ ግን የኖረ ደግሞ ቅያሜ ያለ ዝውውርን በተመለከተ